ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም እንደምን ቆያችሁን? ውድ የሊቃናት ሚዲያ ቤተሰቦቻችን አሜን። እግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዛሬው ቪዲዮ ይዘንላችሁ የቀረብነው ሚያዝያ 2 የሚነበብ ስንክሳር ሲሆን ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁ እህት ወንድሞቻችን ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑና ሐሳብ አስተያየታችሁንም ስለሚጠቅመን እንዲሁም ስለምንፈልገው በኮሜንት ሴክሽን ላይ እንድታስቀምጡልን ከወዲሁ የአክብሮት ግብዣችንን አቀረብን። ወደ ቪዲዮ እንሂድ። መልካም ጊዜ። ሚያዝያ 2 የሚነበብ ስንክሳር። ዕረፍቱ ለአባ ስምዖን። ሚያዝያ 2 በዚች ቀን የሐሊባ ሀገር ሰው የከበረ አባት ስምዖን አረፈ። እግዚአብሔርም በጸሎቱ ይማረን ለዘላለሙ አሜን። ዕረፍቱ ለቅዱስ ክርስቶፎሮስ። በዚችም ቀን ፊቱ እንደ ውሻ የሆነ ቅዱስ ክርስቶፎሮስ በሰማዕትነት አረፈ። ይህም ቅዱስ ሰውን ይበሉ ከነበሩ ሰዎች ሀገር ነው። በጦርነትም ማረኩት። አባቱም በሐዋርያው ቅዱስ ማትያስ እጅ ያመነ ነው። በማረኩትም ጊዜ ቋንቋቸውን ስለማያውቅ የክብር ባለቤት ወደ ሆነው ወደ እግዚአብሔር ማለደ። ቋንቋቸውንም ገልጦለት እንደርሳቸው ተናገረ። የክርስቲያን ወገኖችን የሚያሰቃዩአቸውንም ገሰጻቸው። የጦር ሰራዊቱንም የሚመራ መኮንን ጽኑ ግርፋትን ገረፈው። ቅዱስ ክርስቶፎሮስ መኮንኑ የጌታዬ ኢየሱስ ክርስቶስ ትእዛዙ ኃይሌን ባትይዘኝና ባታስታግሰኝ አንተና ሰራዊትህ ከኔ እጅ ባልዳናችሁ ነበር አለው። መኮንኑም ስለ እርሱ ወደ ንጉሥ ላከ። ከእርሱም የሆነውን ነገረው። ንጉሥም ወደ እርሱ እንዲያመጡት 200 ወታደሮችን ላከለት። እርሱም ያለ መፍራት ያለ ማፈግፈግ አብሯቸው ሄደ። በእጁ በትር ነበረች። በላይዋ በጸለየ ጊዜ በቀለችና አበበች። እነዚያ ወታደሮች ተርበው የሚበሉት እንጀራ ባጡ ጊዜ ቅዱስ ክርስቶፎሮስ ጸለየ። በእነርሱ ዘንድ እንጀራ በዝቶ ተትረፈረፈ። እጅግም አድንቀው በክብር ባለቤት በጌታችን ኢየሱስ ክርስቶስ አመኑ። ወደ አንጾኪያም ደርሰው በሊቀ ጳጳሳት አባ ጳውሎስ እጅ የክርስትና ጥምቀትን ተጠመቁ። ወደ ንጉሥም ፊት በደረሱ ጊዜ ንጉሥ ዳኪዎስ ሊያስፈራውና ሊሸነግለው ጀመረ። ደግሞ እጅግ መልከ መልካም የሆኑ 2 አመንዝራ ሴቶችን ወደ እርሱ ሰደደ። እነዛ አመንዝራ ሴቶች እንደሚያስቱትና በኃጢአት እንደሚጥሉት አስበዋልና። እርሱ ግን ገሰጻቸው፣ አስተማራቸውም። በክብር ባለቤት በጌታችን ኢየሱስ ክርስቶስ አምነው በደማቸው ምስክር ሆኑ። እንዲሁም እነዚህ 200 ወታደሮች በንጉሡ ፊት በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመኑ። ራሶቻቸውንም በሰይፍ እንዲቆርጡ አዘዘ። የሰማዕትነትን አክሊል በመንግሥተ ሰማያት ተቀበሉ። ቅዱስ ክርስቶፎሮስ ንጉሡን አንተ የሰይጣን ሥራ የምትቀበል ማደሪያው የሆንክ ብሎ ዘለፈው። ንጉሥም ተቆጥቶ በትልቅ ብረት ምጣድ ውስጥ እንዲጨምሩትና ከበታቹ እሳትን እንዲያነዱ አዘዘ። እንዲሁም አደረጉበት። ነገር ግን ከጉዳት እንዳሰቡት ምንም የደረሰበት የለም። ጤነኛ ሆኖ ሰዎችን አስተማራቸው እንጂ። እጅግም አድንቀው በክብር ባለቤት በጌታችን ኢየሱስ ክርስቶስ አመኑ። ቅዱሱንም ከእርሷ ሊያወጡት ወደዚያች ብረት ምጣድ ቀረቡ። ንጉሥም አንገታቸውን በሰይፍ እንዲቆርጧቸው አዘዘ። የሕይወት አክሊልንም ተቀበሉ። ከዚያም በኋላ ታላቅ ደንጋይ በአንገቱ አንጠልጥለው ከጥልቅ ጉድጓድ እንዲጨምሩት ንጉሥ አዘዘ። በጨመሩትም ጊዜ የእግዚአብሔር መልአክ በጤንነት አወጣው። ማሰቃየቱንም በሰለቸ ጊዜ አንገቱን በሰይፍ ይቆርጡ ዘንድ ንጉሥ አዘዘ። ቅዱሱም በእግዚአብሔር መንግሥት የድል አድራጊነት አክሊል ተቀዳጀ። ጸሎቱ በረከቱ ከእኛ ጋር ለዘላለም ትኑር አሜን። የመላልኤል መታሰቢያ። በዚችም ቀን የቃይናን ልጅ የመላልኤል የዕረፍቱ መታሰቢያ ነው። መላልኤልም 165 ዓመት ኖረ፣ ያሬድንም ወለደ። መላልኤልም ያሬድን ከወለደው በኋላ 730 ዓመት ኖረ፣ ወንዶችና ሴቶች ልጆችን ወለደ። የመላልኤልም መላ ዘመኑ ሁሉ 895 ዓመት ነው። ይኸውም ሚያዝያ 2 ቀን በእሁድ ዕለት ሞተ። በማከማቻም ውስጥ ቀበሩት። የፈጣሪው በረከት በላያችን ትኑር ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼም መች ለዘላለሙ አሜን።
ውድ የሊቃናት ሚዲያ ቤተሰቦቻችን ሚያዝያ 2 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ